ሌላኛው በዚህ በምዕራብ አፍሪካ የነበረችው ንጉሳዊ ግዛት ዘ ኪንግደምስ ካኔም ኤንድ ቦርኑ ነበሩ። ወይንም የካኔምና የቦርኑ ግዛቶች ናቸው። ስለዚህ የካኔም ቦርኑ ግዛቶች ታሪክ ምንድን ነበረ፣ ምን አይነት ሁነቶች ነበሩት የሚለው ደግሞ ተቀጥለን እናያለን። ዜር ዌር መኒ አዘር ኪንግደምስ ኢን ዚ ግራስላንድ ሪጅንስ ኦፍ አፍሪካ። በዚህ በአፍሪካ የሳር ምድር አካባቢ በርካታ ንጉሳዊ ግዛቶች ነበሩ። ዋን ኦፍ ዚስ ዋዝ ካኔም ቦርኑ። ከነዚህ መካከል ካኔም ቦርኑ ግዛቶች የሚጠቀሱ ናቸው። ዘ ሩሊንግ ፋሚሊ ዋዝ ኤ ሙስሊም ዳይናስቲ። የካኔም ቦርኑ ግዛቶች ስርወ መንግስት የሙስሊም ስርወ መንግስት ነበር። ትሬድ ዋዝ ኢምፖርታንት ፎር ካኔምስ ግሬትነስ። ለካኔም ታላቅነት ንግድ አይነተኛ ሚና ነበረው። ካኔምስ አርሚ ኪፕት ዘ ትሬድ ሮድስ ሴፍ ኤንድ ኮሌክትድ ታክስስ ፍሮም ዘ ትሬደርስ። የካኔም የጦር ኃይል የዚህ የንግድ መስመሮችን አካባቢ ሰላም በማድረግ በአጻፋው ከነጋዴዎች ታክስን ይሰበስቡ ነበር። አፍተር ቦርኑ ቢኬም ዚ ፕሮቪንስ ኦፍ ካኔም ዘ ኢምፓየር ዋዝ ኦፍን ኮልድ ካኔም ቦርኑ። ቦርኑ የካኔም አንድ አካል ከሆነች በኋላ አጠቃላይ ግዛቱ ካኔም ቦርኑ ተብሏል። ካኔም ቦርኑ ፕሮባብሊ ቢጋን ቱ ዲክላይን ቢኮዝ ትሬድ ሴንተርስ ሽፍትድ ፍሮም ኢንላንድ ሩትስ ቱ ዚ አትላንቲክ ኮስት ኦፍ ዌስት አፍሪካ። ለካኔም ቦርኑ ግዛት ስልጣኔ መውደቅ አይነተኛ ምክንያት የሚከተለው ነው። እሱ ምንድነው? ትሬድ ሴንተር ሽፍትድ ፍሮም ኢንላንድ ሩትስ ቱ ዚ አትላንቲክ ኮስት ኦፍ ዌስት አፍሪካ ነው የሚላችሁ። ምን ማለት ነው? የንግድ ማዕከላትና መስመሮች ከካኔም ቦርኑ ወደ የአትላንቲክ ጠረፋማ አካባቢ በዚህ በምዕራብ አፍሪካ ማለት ነው ወደዛ ሽፍት ማድረጉ ወይንም መዘዋወሩ ነው የሚለው። ምን ማለት ነው? ካኔም ቦርኑ ስልጣኔዋን ታካሂድበት በነበረበት ሰዓት የንግድ መስመሩም የንግድ ማዕከሉም በዛው በካኔም ቦርኑ ግዛት አካባቢ ነበር። በኋላ ግን ውሎ እያደረ ነጋዴዎችና የንግድ ማዕከላት ወደ አትላንቲክ ጠረፋማ አካባቢ በዚህ በምዕራብ አፍሪካ ማለት ነው ወደዛ ቀስ በቀስ ሽፍት እያደረገ መጣ ይላል። በዚህም እነዚህ የንግድ መስመሮችና የንግድ ማዕከላት ከካኔም ቦርኑ ግዛት ወጡ። ከካኔም ቦርኑ ግዛት ቀስ በቀስ እየወጡ ሲመጡ ካኔም ቦርኑ ከንግድ ታገኘ የነበረውን ትርፍ እያጣች መጣች። በዚህም የካኔም ቦርኑ ስልጣኔ እየተዳከመ እየወደቀ መጥቷል።